and rich ስትለው no ሪቻርድ ፌመስ ነው ሪቻርድ ፌመስ ነው ምክንያቱም ሰዎች እዛ ገበያ ስትሄድ ምስትሌ በጣም ምናምን ነገር ስለሚሉ እንትን ኑሯችን ያቋላ ኑሯችንን እዛ ኢንተርቴን የሚያደርጉ ሰዎች የሚኖሩት ኑሮና የኛን ሲል ሪች ማወቁም ገረመኝ በ8 አመቱ ሪች ማወቁና ፌመስ ማወቁ ገረመኝ አላልኳቸውም ለባለቤቴ ነገርኳት ና ሳቀን ተሳሰለ ሪች ያው እንትን ለሱ አንዳንድ ነገሮችን ላስረዳው ሞክራለሁ ያው እዚህ ነበረ ከኔ ጋር ነበረ እና ዛም ያው እንትን ይላል ትንሽ ይረዳል አማርኛዎችን እሱን ልልህ ነበር አሁን ነው ሪች ምናምን ይያሉ ሲሄዱ የቆጡና ወርድ ብላ ብብቷን ጣለች ሊበሏት ያሰቧትና አሞራ ጅግራናት ይሏታል እነዚህን እንዴት ነው ማወቅ የሚችለው አሁን በዚህ ከቀጠሉ ልጆቹ ወደ ፊት እንግዲህ ያው አሁን ፊደሎችን በማስቀመጥ አንዳንድ ነገሮችን በመንገር ነው በተረቶችን በመንገር የኛን ሀገር ተረቶችን በመንገር ነው እነሱ ብዙ ተረቶቹን የሚያዩዋቸው ከኛ ከሚነገረንም ከሚሳለውም በላይ ነው እና በረዶ የምታደርቀው ሴት ያደረቀች በበረዶ ውስጥ ቆማ እየዘመረች ነው የሚያዩት በፊልም ተቀናብሮላቸው ነው የሚያዩት ማለት ነው የኛን ነገር ለነሱ ለማሳየት የበለጠ ከባድ ይሆናል ማለት ነው ግን ተረቶቹን አያምኗቸውም ማለት አይቻልም ምክንያቱም ሌላውን የማይታመነውን ነገር እንዲያምኑ ተደርገዋል ማለት ስለዚህ በተለያዩ አጋጣሚዎች በምሳሌ በምን እንናገራለን የሚጠይቁ ጥያቄ እነሱ ይጠይቃሉ እኮ ይጠይቃሉ ይሄ ያለ ወይ ብሎ ይጠይቃሉ ብዙ ነገር አላቸው አሁን ልጆች ደግሞ በጣም አጥብቀው ጥያቄዎች ናቸው በጣም አሁን እብድም ያህል ድንጋይ እንላለን እኛ ድሮ እብድ ምን ያክላል እንደዚህ ጠይቀው የሰማይ ስባሪ ሰማይ ተሰብሮ ያውቃል ዳድ ሊል ይችላል ሌላ ማገጠመው ምናምን ቢልስ ማገጠመው መጀመሪያ አልተሰበር በማሸት አትችልም ምክንያቱም እንደዚህ ያለ አባቴ እንዲህ ያለ ይላሉ እናቴ እንዲህ ያለ ይላሉ ትምህርት ቤት እዛ ሄደው እንደዚህ ብሏል ይሄ ነው እውነቱ ብለው ይከራከራሉ አንተ ወይ እነሱ እንቅልፍ እንዲወስዳቸው ወይ እንትን ብለ ልትዋሽ ምናምን አትችልም እና መቼ ትመጣለህ ሲሉ እንቁጩም በዚህ ቀን ነው ይሄን ያክል ነው መቆየው ከነሳቱ ከነቀው ነገር አለ እኔ ባለፈው ሲሄድ ለልደት እመጣለሁ ብዬው ነበርና ለልደቴ አባቴ ይመጣል ብሎ ተናግሯል ትምህርት ቤት አስቀድሞ ማለት